ለምን ትጨነቃለህ? እኔን ከቤት ለማስወጣት ሲያቅተው ሆን ብሎ ሲያሴራብኝ የነበረው ሴራ ነው። አባትህ እኮ ነው ውጣም ግባም ቢልህ ለአንተው ጥቅም ነው። ቆይ አንቺ አባትሽን እንደዛ ማለት ትችያለሽ? የኔ አባትማ በባህሉ ነው የሚመራው። ለመሆኑ ሐኪም ቤት ሄድሽ እንዴ? አሁንም አልሄድሽም? ቆይ አንቺ ልጁ ልትገይው አስበሻል? ማሚ እኮ እርጉዝ መሆንሽ የምታውቅ በደንብ ትንከባከብሽ ነበር። ስላላወቀች ነው አትታየድሽ። ማሚ እኮ መጥፎ ሰው ትመስላለች እንጂ እሷ እኮ በጣም ደስ የሚል ጥሩ ሰው ነች። ማርገዝ የምታውቅማ ገና ድሮ ነበር የምታባርገን። አዲ አሁንም ሆነ ወደፊት አንቺ ማንም አያባርርሽ። አረገሽ መውደዴን ወደድኩት ሳስብ ሳስላስብ ቆየው ከወሰንኩ። በጣም ይናፍቅሽ ሚኪዬ። እኔ እኮ አንተ ደስ ትለኛለህ፣ ሮማንቲክነት ደስ ይለኛል። ግን ደግሞ ከሁሉም በላይ ቁም ነገር ቢኖር ዛሬ ተሰክሬላ ዛሬ ማጉልሽ ፈላ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ ፍቅር ሰላም ለእናንተ ተመኘው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ሰራተኛዋ አደይ ድራማ አዲስ ክፍል ይዘን መጥተናል። አደይ ከዴቭ ጋር የመኖሩ ተስፋ የቤተሰቦቹ ጣልቃ ገብነት እንግዲህ ይኖራል ብላ እሷም ቀድማ አስባ ነበር። ዴቭም ዛሬ ላይ ራሱን በመጠጥ ሱስ እያሰከረ ነው። እሱም የሆነበት አደይን እንደሚለያት ውስጡ እየነገረው ነው። ቤተሰቦቹ በፍጹም ሰራተኛ መሆኗን ካወቁ በፍጹም እንዲያገባት ፍቃድ እንደማይሰጡት ካሁኑ አውቋል። ስለዚህ ራሱን እየጠጣ እየሰከረ ምንድን የሆንከው ስትለው እውነታውን መናገር ለእሷ ግን አልፈለገም። እሷ ግን ቀድማ ጥርጣሬዋም ስላለ እየጠየቀችው ነበር። ቤተሰቦች ባይፈልጉኝስ ባይቀበሉኝስ እያለችው ነው። እሱ ግን ማንም በማንም ህይወት ጣልቃ አይገባም ሲላት እንግዲህ ቆይቶ ነበረ። ሩታን አማክሯት ነበር። ዛሬ ላይ እንደ እህቴ እንደ ሊዱ ነው ማይሽ፣ ምን ላድርግ ያደኝ ጉዳይ ሲል ለቤተሰብ በምን መልኩ ማስታወቅ እንዳለበት ግራ ስለገባው ወይ ሰራተኛ ናት ብለህ እውነታውን ተናገር፣ ካለበለዛ ደግሞ ተዋት ስትል ሀሳብ ሰጥተዋለች። ዴቭ ይህን ሀሳብ በፍጹም ሊቀበለውም ወደ ውስጡም ሊያስገባው አልፈለግም። ለአደይም ትልቅ ተስፋ ሰጥቷታል። አደይ እሱን ተስፋ አድርጋ ከስራዋም ላለመመለስ እትዬን አልመለስም ብላ በእሷ ቦታ ሮማን ገብታ እንድትሰራበት ፍቃድ ሰጥታለች። ሮማን ወደ እነ ፍቅር ቤት ገብታ ስራ ልትሰራ ነው። አሸናፊም በዛ ቤት ውስጥ ጥበቃ ስለሆነ አይደብርሽም መተሽ ስሪ፣ አደይ ከዚህ በኋላ አትመጣም ብላ እትዬ ጠይቃታለች። ሮማንም አደይን ስታማክራት እንግዲህ ፍቅርን ተጠንቀቂያት እንጂ ሂጂና ስሪ፣ እኔ አልመለስም በማለት ነግራታለች። ይህን ያደረገችበት ደግሞ እኔ ያለሁልሽ፣ ቤት እከራይልሻለሁ፣ ብዙ ነገሮችን እያላት ስለነበረ ውስጧ እንኳን ቢፈራ፣ ነገር ግን ደግሞ እሱ ከሚላት አንጻር አደይ ዴቭን አምናው ነው እንግዲህ ወደ ስራ ላለመመለስም የፈለገችው። የዛ ቤት መውጣቷ ምክንያቱ እሱ ነው። ምክንያቱም ፍቅር ሆኑ እንደገናም ቲናም ስለሚፈልጉት በዛ ቤት ውስጥ ያሉ ሴቶች ዴቭን ከነሱ ለመራቅ ፈልጋ ነው ማለት ነው። ሌላው ባቡሬ እናቱን ዛሬ ላይ አግኝቷት ነበረ። ሊሊ ከቤቷ ድረስ አምጥታ አገናኝታቸው ነበር። ነገር ግን አላቅም ወንድ ልጅ የለኝም ስትል በረከት ልጅሽ ነኝ እማዬ ተይ ማዘር ቢላትም በፍጹም በማለት ሸሽታው ልሸጡ ነው ብላ ሊሊንም እየጎተተች ከቤቷ ይዛት ወጥታለች። ባቡሬ በእናቱ ጉዳይ እያስታወሰችው ስላልሆነ እጅግ በጣም ልቡ ተሰብሮ ተመልክተነዋል ማለት ነው። ሊሊም ብትሆን አሁንም ምንም ይሁን ምንም ካለችበት የጤና እክል አወጣታለሁ ብላ ለራሷ ቃል የገባችውን ለመቅረብ እየሞከረች ነው። ደጋግማ እንደምታገኛትም እያሰበች ነው ማለት ነው። በሌላ በኩል እንግዲህ ዳይመንድ እና ኪንጎ ገጠር ገብተዋል። ዳይመንድ የአባቱን ንብረት ከአደይ አባት ለመካፈል ማለት ነው። እንግዲህ ቅምጥል ኪንጎ ጥሎኝ ሄደ በሚል አድራሻ ከአደይ ተቀብላ ተከታትላ ሂዳለሽ ማለት ነው። እናም ከነሱ ጋር ተገናኝታቸው አብራችሁ ወደ አደይ እናት ቤት ሂደው ተመልክተናቸዋል። ሌላው ደግሞ ቤዛ በዛ ቤት ውስጥ እሷ እትዬ መታ ውሳኔ ካልሰጠች ቅጣትሽን ካልሰጠችሽ እዚህ ቤት ውስጥ አትወጭም ብለው አግተዋት ነበረ። ለረጅም ሰዓት ከታገተች በኋላ እንግዲህ እትዬ ስትመጣ
እንግዲህ የለመነቻት ታማሚ እናት አለች በሚል ሌላ ውሸት መላ ፈጥራ ከዛ ቤት እንድታስወጣት፣ አንቺም ታማሚነት አለችሽ አጨክኝብኝ እትዬ ጥፋተኛ ነኝ በእርግጥ ስትል ከጉልበቷ ወድቃ እየተማጸነቻት ነው። እትዬም እንግዲህ የፍቅር እናት ልጆቼን ግን ምን አድርገውሽ ነው በዛ ልክ የፈረሽባቸው በማለት የእናትነት ጥያቄዋና ምክሯን ከሰጠቻት በኋላ በይተነሽና ሂጂ እኛ ማን ቀጭ አረገን እኔን ብታጀኝ ከፈጣሪ ታገኘዋለሽ በሚል ነው እንግዲህ ሁሉም እንግዲህ በሰላም ስትለቃት ለህግ አካላት አሳልፋ ስላልሰጠቻት በጣም አዝነዋል፣ ደብሯቸዋል ማለት ነው። ቤዛ እንዲሁም በነፃ መውጣቷ አመሰግናለሁ ብላ ወጥታ ሄዳለች ማለት ነው። አደይ ታዲያ ዴቭን በመጠበቅ በመንገድ ላይም ቁጭ ብላ እሱን እያየችው ነበረ። እሱም ታዲያ ሂዶ ነበር ወደ እሷ። ያው እንግዲህ ሩታ የመከረችው ምክር ይዞ በጣም በስጨት ብሎ ከድሮ በተለየ ነበር ሰላም ያላት። ምን ሆነህብኛል ዴቭ ስትልም እውነታውን መናገር አልፈለገም። ቀጥታ ወደ ግሮሰሪ ሂዶ ራሱን በመጠጥ ሱስ ማስከርና ከራሱ ጋር መጋጨት ነበር የፈለገው። እሷንም ይዟት ሂዶ ነበረ። እንደዚህ በዚህ ልክ ለምን ትጠጣለህ፣ ለምን ትሰክራለህ ብላ ብትለውም እሱ ግን መጠጡን አላቆመም። በስተመጨረሻ እንደዚህ ሁኜ ወደ እነትዬ ቤት አልሄድም እታለምስ ምን ትለኛለሽ በሚል ወደ አልጋ ቤት ሊያርፍ ማረፊያ ቤት ይዛው ገብታለች። ካስተኛቸውም በኋላ ጥለሽኛ አትሂጂ አደይ እባክሽን ቢላት በፍጹም ሰክረሃል አብሬህ አልሆንም አሁን በማለት ጥላው ስትሄድ ተመልክተናል። እሱም ሰክሮ እዛው አልጋው ላይ ተዘርግቶ አይተነዋል ማለት ነው። ሌላው እንግዲህ ሊሊ ዛሬ ላይ ስለ ኤላ ማስታወሳ ስታለቅስና እኔ ልርሳው ብዬ ውስጤን ባሳምን ብደብቅ አልቻለኝ ያለ ፍቅሩ እያለች ነው። ቢሆንም እሱ የራሱን ህይወት እየጀመረ ሰው ነው። አንቺ መርሳት ትችያለሽ፣ እተማመንብሻለሁ፣ አቅሻለሁኝ። ስለዚህ እርሹና የራስሽን ህይወት ጀምሪ። እኔ ስለ ፍቅር ምንም ስለማላቅ ይህ ነው ብዬ ልመክርሽ አልችልም እያላት ነው። ባቡሬ እንዴት እርሹ ትለኛል? እንዲህ በቀላሉ ይረሳን ወይ? አንተስ ስለ ፍቅር እንዴት እስካሁን አታውቅም? እያለችው ነው። ነገር ግን እሱ ምንም አይነት የፍቅር ግንኙነት ጀምሮ እንደማያውቅ እየነገራት ነው ማለት ነው። ታዲያ ለሰዎች በጣም አዛኝና ምስኪን መሆኗን ለአደይ ሲነግራት ነበር ባቡሬ ስለ ሊሊ። ዛሬ ላይ ግን ምናለ ጓደኛሽን ብድሪልኝ እያላትም ሲቀልዳት ተመልክታይ ሊሊ ነው ወይ እያለችው ነው። በጣም ደግና ከራሷ በላይ የሰው ነገር የሚያሳስባትና ለሰዎች ንጹሕ ልብ ያላት ሴት ናት ሲልም ሲያመሰግናት፣ እንግዲህ ባቡሬ ከሊሊ ፎንቃ ቢጤ ጣልፎታል። እሷ በእርግጥ በወንድምነት ነው እስካሁን የምታየው። ከዚህ በኋላ ደግሞ ምን አይነት ስሜት ለሱ ይኖራታል? እውነታውን ቢነግራትና ብታቅም ጥሩ ነበረ ብለን እናስባለን ማለት ነው። አድማጭ ተመልካቾቼ እንግዲህ የባቡሬ እናት ተመልሳ ቄጠማውን ወደሚሸጥበት ጎዳና ሄዳለች። እንግዲህ መኝታዋንም ውሏንም ሁሉ ነገሯን በዛው በጎዳና ነው። ሊሊ ግን አሁንም ቢሆን አግዙ ብላ ቅምጥልንም ሆነ እንግዲህ ሁላቸውንም ራሱ ባቡሬንም አድናታለሁ እያለች እንደምትከታተላትና እንደምታግዛት እየተናገረችም አድምጠናቸዋል። ዛሬው ክፍልም እንግዲህ በአዲሱ ክፍል አዳዲስ ትዕይንቶችን ይዘን እንመጣለን። እስከ ቪዲዮ ፍጻሜ ስላዳመጣችሁ አመሰግናለሁ። ነገር ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አመሰግናለሁ።